እንዳይወላውል በዲኑ እንዲጸና ያ ረቢ በኢማን ቀጥ እንድገኝ በሱና። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ያለው አልሐምዱሊላህ። በያላችሁበት አላህ ህዝነት ረህመት አይለያችሁ። ክርስቲያን ወገኖችም ሰላም ብያለሁኝ። ልብ አንጠልጣይ እውነተኛ የፍቅር ታሪክ በምርጦች ማህደር የቴሌግራም ቻናል ተዘጋጅቶ የቀረበ ክፍል 7ን ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ድረስ ተከታተሉት። ሰላም ካሊብዬ ከሪታ ጋር ያረገውን ስትነግረኝ ራሴን ስቼ ወደቅኩኝ። ይህኔ ሁሉም ደንግጠው ከበቡኝና ሙሃ አደረጉልኝ። ልክ ስነቃ የሆቴሉ አንደኛው መኝታ ክፍል ተዘርሬ ነበር ራሴን ያገኘሁት። ልክ ክፍሉን ሳየው በጣም ደንግጬ እንዴ እዚህ ምን አደርጋለሁ ስል ወዲያው ሰላምና የሆቴሉ ማናጀር ተከታትለው ገቡ። ልክ ሰላምን ሳያት ተፈጥሮ የነበረውን ለማስታወስ ቻልኩ። እምባዬ ጉንጮችን እያቋረጠ ቁልቁል ይወርድ ጀመረ። ካሊብዬ በእኔ ላይ ሌላ ሴት ደርቦ እኔን በሳመበት ከንፈሩ ሌላን ሴት መሳሙን ማመን አቃተኝ። ከማንም ጋር ምንም ሳላወራ ወጥቼ ወደ ቤት መንገድ ጀመርኩ። በየመንገዱ እኔና ካሊብዬ ያሳለፍነውን ሳስብ ያለፍንባቸውን ብዙ ችግሮች ሳስታውስ ተስፋዬ ይለመልማል። ከዛ ደግሞ እናትና አባቴን ከመተው ጀምሮ እምነት አልባ እስከ መሆን መድረሴ እውነቴን ነው የምላችሁ። ወይ እስልምናዬን አጥብቄ አልያዝኩ ወይ ደግሞ አንዴኑ ክርስቲያን ሆኜ አልተጠመቅኩ። ብቻ መሀል መቅረቴ እንዲሁም ትምህርቴን ማቆሜ እሱ ግን ብዙ ነገሮች እንደሚፈልጋቸው እየሄዱለት እኔም እንደፈለገው እየሄድኩለት ሌላ ሴት ወደ ህይወቱ ማስገባት መቻሉ ራስ ወዳድ ነው እንድል ያረገኛል። እቤት ልክ ስደርስ ሁለቱም በየፍራሻቸው ተኝተዋል። እራትም ሳልበላ ጠቅልል ብዬ ተኛው። እስከ ዛሬ ቡና ይፈላ ይደምቅ የነበረው ቤት በርዶ ስራ ቦታ ሰላም ያለችኝን ለማረጋገጥ ያለ ሰዓቴ እቤት ድንገት መድረስ ጀመርኩ። ታዲያ አንድ የተረገመ ቀን ልክ ቤት ስገባ እሷ ፍራሽ ላይ የእጅና ጓንት ያህል ተጣብቀው ተኝተው ደረስኩ። ያኔ ተስፋ ቆረጥኩ። ከእምነት ፍቅር ማስቀደሜ ጥፋት መሆኑን ግልጽ ብሎ ታየኝ። መጀመሪያ አልታየሽም ነበር፣ በፍቅር ታወረሽ ማለት ነው። በድንጋጤ ፈዝዤ እያየኋቸው ሳለ ካሊብ ነቃ። ልክ ሲያየኝ በድንጋጤ ተፈናጥሮ ተነሳ። እኔም የሀዘኔን መርሻ እንባዬን እያዘራሁ የለበስኳትን እንደለበስኩ ወጥቼ ወደ ሆቴል አመራሁ። ከዛን ቀን በኋላ እዛው ሆቴል ውስጥ እያደርኩ መስራት ጀመርኩ። ግን ሁሌም ሀሳቤ አንድና አንድ ነው። እሱም ካሊብ ምንም ቢያደርግ እሱን ማሰቤን ማቆም አቃተኝ። በቃ ፈቅረዋለሁ፣ ልረሳው ከበደኝ። ጉድም እንደዘመርኩባት ወይ ጉድ! ልረሳው ከበደኝ። በጣም ስጨነቅ ደግሞ ራሴን እስታለሁ። ያለኝ አማራጭ መጠጣት፣ ራሴን መርሳት ነው። ወይኔ ለወንድ ብላ ራሷን ዝቅ አረገች። ጉድማ! ሰላምን ስነግራት ከጓደኞቿ ጋር አስተዋወቀችኝ። እነሱ በጣም ዱርዬና ሱሰኛ ናቸው። እኔም ከስራ በኋላ ከነሱ ጋር ማሳለፍ ጀመርኩ። እንደነሱ ዱርዬ ሆነች ማለት ነው። አንድ ቀን ታዲያ ሰላምና ጓደኞቿ የሚያመሹበት ክለብ ተቀምጠን ስንጠጣ እኔ እንደለመድኩት ስለ ካሊብ እያሰብኩ ብቻዬን አወራለሁ። ይህኔ ገንዘብ የሚሰጠኝ ሰውዬ ከሰላም ጋር መጥቶ ካጠገቤ ተቀመጠ ይላል የዛሬው ፓርት ማለት ነው። በነገራችን ላይ ይሄ ታሪክ በጣም ብዙ ትምህርት አለው። እኔ ለራሴ በጣም ብዙ ትምህርት ወስጄበታለሁ። እሱም ምንድነው? ከእምነታችን ውጭ የሆነን ሰው ማፍቀር
በዛ ላይ ቤተሰባችንን ትተን በዛ ላይ ቤተሰብን ትተን በዛ ላይ እምነታችንን ትተን ከኛ እምነት ውጭ የሆነን ሰው ማፍቀር በጣም 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 ትልቅ ስህተት ነው ማለት ነው። ማንኛውም ነገር ከእምነት ነው የሚጀምረው። እምነት ከሌለ ፍቅር አይኖርም። ፍቅር ያሸንፋል የሚባል ነገር አይሰራም። እምነቱን የማያከብር እምነቱን የማይወድ ከሆነ ለፍቅር ቋሚ ይሆናል ማለት ስህተት ነው ማለት ነው። እንደዛ ስለሆነ በተቻለን አቅም በእምነታችን ብናፈቅር ባይ ነኝ ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ በያላችሁበት። አላህ ሱብሓነሁ ወተዓላ ይጠብቃችሁ። እኔ የምላችሁ ውዶቼ እስኪ 1000 አስገቡኝ ማለት ነው። 1000 ለመግባት በጣም ዳገት ሆኖበታል። ለምን እንደው አላውቅም፣ እያነሳብኝ ነው ማለት ነው። ምን አስቦ እንደሆነ አልገባኝም ማለት ነው። ተባበሩኝ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ነባሮችም ላይክ ሸር እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቀጣይ ክፍል 8ን ይዤላችሁ ገጭ እላለሁ ማለት ነው። አብሽሩልኝ፣ በርቱ። አዲስ ጀማሪዎችም በርቱ፣ ያደጋችሁም ደግሞ እኛን አሳድጉን ማለት ነው። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወዳችኋለሁ። ባይ ባይ። ያ አላህ ልቤ እንዳይወላውል በዲኑ እንዲጸና ያ ረቢ በኢማን ቀጥ እንድል እንድገኝ በሱና